ጤና ይስጥልን በዛሬው መረጃ ሰዓታችን አሜሪካኖች ለግብጽ ጀሮን የሚያጮህ መልስ ሲሰጡ ለኢትዮጵያውያን ግን ደስታን ፈጥሯል። ሙሉ መረጃውን ይዘን ቀርበናል፣ ታደምጡታላችሁ። በሌላ ዜና የኢትዮጵያ $1 ቢሊዮን ዕዳ ድርድር ያለ ስምምነት መጠናቀቁ ተሰምቷል። እንዲሁም ወደ አዲስ አበባ የሚደረግ ከፍተኛ የህዝብ ፍልሰት አስጨንቆናል ሲሉ ከንቲባዋ ተናገሩ። ሙሉ መረጃውን ይዘን ቀርበናል። በመቀጠልም የደሞዝን ጭማሪ ሰበብ በማድረግ የዋጋ ጭማሪ ያደረጉ ከ57,000 በላይ ነጋዴዎች እርምጃ መወሰዱን ሰምተናል። በመረጃችን ተካቷል። በተጨማሪም አዳዲስ ዩኒቨርሲቲዎች ከስራ ውጭ ይሆናሉ የተባለ ሲሆን ተማሪዎች ያልመረጧቸው ዩኒቨርሲቲዎችም ለሌላ አገልግሎት ሊውሉ ነው ተብሏል። እነዚህን እንዲሁም ሌሎች መረጃዎችን አብራችሁ ቆይቱ ታደምጣላችሁ። መልካም ቆይታ። ጤና ይስጥልን ወደ ቀዳሚው የዕለቱ መረጃ መራን። በትናንትናው ዕለት ኢትዮጵያውያን ቅቤ የጠጡበት ግብጽን ግን ጀሮዋን ያጮኸ ቃል ከአሜሪካኖች ተሰምቷል። የህዳሴው ግድብ ውዝግብ በፖለቲካ ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉም በአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ተናግረዋል። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቡሎስ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያለውን ውዝግብ በፖለቲካዊ ጫና ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ ነው የተደመጡት። ማሳድ ቡሎስ ከአልአረቢያን ቴሌቪዥን ጋር በነበራቸው ቃለ ምልልስ ዋሽንግተን በሶስት ሀገራት ማለትም በኢትዮጵያ በሱዳንና በግብጽ መካከል ሰላማዊና ሁሉን አቀፍ ተቀባይነት ያለው መፍትሄ ለማምጣት ያላትን ቁርጠኝነት ማረጋግጠዋል። ጉዳዩ የቴክኒክ ጉዳይ በመሆኑ ችግሩ በቴክኒካዊ መንገዶች ነው መፈታት ያለበት ያሉት ተኛ አማካሪው በተለይም በቴክኒካዊ ጉዳዮች ለሁሉም ወገኖች ተስማሚ መፍትሄ ለማግኘትም እየሰራን ነው ሲሉ ተናግረዋል። ጉዳዩ ለኢትዮጵያ ግብጽና ሱዳን የሞትና የህይወት ጉዳይ መሆኑን የጠቀሱት ማሳድ ቡሎስ ግዙፍ የውሃ ኃይል ማመንጫ ፕሮጀክት ተመርቆ እውን ሆኗል። ወደፊትም የሚካሄዱ ማንኛውም የመፍትሄ አካሄዶችም ይህን እውነታ ያገናዘቡ መሆን አለባቸው ሲሉም አሳስበዋል። አክለውም ሀገራቸው በካይሮና አዲስ አበባ መካከል ሰላማዊ ትብብርን መደገፏን ትቀጥላለች ያሉም ሲሆን ሁለቱን ሀገራት ማለትም ግብጽና ኢትዮጵያ ወደ ግጭት ማምራት የሌለባቸውና በታሪካዊ ትስስር የተቆራኙ ሀገራት ሲሉ ገልጸዋቸዋል። ከፍተኛ አማካሪው በቅርቡ ወደ ኢትዮጵያና ግብጽ አድርገውት በነበረው ጉብኝት ወቅትም የህዳሴ ግድብ ጉዳይ ዋነኛ ትኩረት እንደነበረም ገልጸው በአሜሪካና በግብጽ መካከል ንግግሮች መቀጠላቸውን አመላክተዋል። ይህ የባለስልጣኑ ንግግርም ኢትዮጵያን ያስደሰተና ለግብጽም ያልተጠበቀ ምላሽ ነው ተብሏል። በሌላ ዜና በአገራችን በኢትዮጵያ በተለያዩ አካባቢ የደሞዝን ጭማሪ ሰበብ በማድረግ ዋጋ ያናሩ ከ57,000 በላይ ነጋዴዎች እርምጃ መወሰዱ ተሰማ። የንግድና ቀጠናዊ ትስስር ሚኒስቴር ለመንግስት ሰራተኞች ደሞዝ ጭማሪ ምክንያት በማድረግ የሸቀጦችን ዋጋ በህገወጥ መንገድ ያናሩ 57,212 ነጋዴዎች ላይ ህጋዊ እርምጃ መውሰዱን አስታውቋል። የእርምጃ የተወሰደው ሚኒስቴሩ የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸሙን በገመገመበት ወቅትም ሲሆን በሚኒስቴር ዴታው ዶክተር አብዱል ሐኪም ሙሉ ቀርቦ በነበረው ሪፖርት መሰረትም በሩብ ዓመቱ ንግድና ስርዓትን ለማስያዝ ስራዎችም ሲከናወኑ መቆየታቸውን የገለጹ ሲሆን ወደፊትም በደሞዝ ጭማሪ ምክንያት በማድረግ ዋጋዎችን የሚያኖር ነጋዴዎች ላይ ክትትል ተደርጎ እርምጃ እንደሚወሰድም ተገልጿል። ይህ በእንዲህ እንዳለ ኢትዮጵያ ስታደርግ የነበረው ድርድር ያለ ስምምነት መቋረጡ ተሰማም። ኢትዮጵያ $1 ቢሊዮን የቦንድ ዕዳዋን ለማዋቀር ስታደርግ የነበረው ድርድር ያለ ስምምነት ተቋርጧል። የኢትዮጵያ መንግስት በ2024 ዋናው ዕዳ የሚከፈልበት $1 ቢሊዮን የአሜሪካን ዶላር ቦንድ ዕዳዋን ለማዋቀር ያደረገችው ወሳኝ ጥረት ከቁልፍ የቦንድ ባለቤቶች ቡድን ጋር የተደረገው ድርድር ያለ ስምምነት መጠናቀቁ ተሰምቷል። ኢትዮጵያ ለዚህ ብድር በየዓመቱ 6.625% ወለድ ለመክፈል ተስማምታም እንደነበርም ይታወቃል። ገንዘብ ሚኒስቴር እንዳስታወቀው በመስከረም 15 እና ጥቅምት 3 ቀን 2018 ዓ.ም መካከል የተደረገው ውይይት በሁለቱ ወገኖች የቀረቡትን የመጨረሻ የዕዳ ማዋቀር ሐሳቦች መካከል ያለውን ልዩነት ማጥበብ አልተቻለም። ሚኒስቴሩ ድርድሩ በዚህ ጊዜ ሳይሳካ ቢቀርም ሰፊ መሻሻል መመዝገቡን ገልጾም ውይይቱ ወደፊት እንደሚቀጥል ተስፋውን አጠናክሯል። ሁለቱም ወገኖች ለአዲሱ ቦንድ እትም ዋና
ዋናው ዕዳ በ15 በመቶ ቅናሽ በማድረግ $850 ሚሊዮን እንዲሆን የክፍያ መጨረሻ ቀኑም እንደ አውሮፓውያን አቆጣጠር ሐምሌ 15 ቀን 2029 እንዲሆን እናም ያለፉት 3 የወለድ ክፍያዎች በሙሉ $99.375 ሚሊዮን እንዲከፍሉ በሚለው ላይ ተቀራርበው ነበር። ሆኖም ቁልፍ ልዩነቶች በተለይም በቀረበው የእሴት መልሶ ማግኛ መሳሪያና የኪሳራ ቅነሳ ውሎች ዙሪያ ቀርተዋል። ሁለቱም በኢትዮጵያ የወጪ ንግድ ላይ የተመሰረተ የእሴት መልሶ ማግኛ መሳሪያ ቢጠቀሙም ባለቤቶቹ ከተጨማሪ የወጪ ንግድ በ4 ዓመት ውስጥ 4.75 በመቶ ከፍተኛ ክፍያ ሲፈልጉም የኢትዮጵያ መንግስት ደግሞ ለረጅም ጊዜ እስከ 2035-36 የሚቆይና በ1.5 በመቶ የተገደበ ዝቅተኛ ክፍያን አቅርቧል። ወደ ቀጣዩ መረጃችን ስናመራ ደግሞ በሀገራችን ውስጥ የሚገኙ ዩኒቨርሲቲዎች ተማሪዎች ካልመረጧቸው ለሌላ አገልግሎት እንደሚውሉ ተሰማ። አዳዲስ ዩኒቨርሲቲዎችም መስፈርቶችን ካላሟሉ ከስራ ውጭ ይሆናሉ ተብሏል። ዩኒቨርሲቲዎች የተቀመጡላቸው መስፈርቶችን ማሟላት ካልቻሉም ሁለተኛ ደረጃ ዳሪ ትምህርት ቤቶችም ይደረጋሉ ተብሏል። ይህ አካሄድም አዳዲስ ዩኒቨርሲቲዎችን ከስራ ውጭ ሊያደርግ እንደሚችልም የትምህርት ሚኒስተሩ ገልጸዋል። የትምህርት ሚኒስተር ብርሃኑ ነጋም ተማሪዎች በማይመርጧቸው ዩኒቨርሲቲዎች ላይም መንግስት በቢሊዮን የሚቆጠር በጀት ማውጣት ተገቢ አይሆንም ብለዋል። ከሰሞኑም ሚኒስትሩ በሚቀጥሉት ዓመታት ተማሪዎች በመረጡት ዩኒቨርሲቲ መማር እንደሚጀምሩ አስታውቀዋል። በተጨማሪም በተማሪዎች መመረጥ ያልቻሉ ዩኒቨርሲቲዎች ለሌሎች አገልግሎት ሊውሉ እንደሚችሉ አስጠንቅቀዋል። ይህንን አስመልክቶ ሀሳባቸውን ለአህዱ የሰጡት የትምህርት ባለሙያው ሳሙኤል አሰፋም አይነቱ አሰራር በተለያዩ ሀገራት ልምድ ሲሆን በአሜሪካና በአውሮፓ ሀገራትም ተመሳሳይ አሰራር እንዳለ ተናግረዋል። ይሁን እንጂ አዲሱን አሰራር በአንድ ጊዜ ተግባራዊ ለማድረግ አስቸጋሪ እንደሆነም አንስተዋል። ተማሪዎች የፈለጉት ቦታና ትምህርት መማር መቻላቸው ግን በጎ ጎን አለው ይላሉ። ወደ ቀጣዩ አመራን። አፍሪካ በህዝቦቿ ላይ ኢንቨስት ሳታደርግ የኢንዱስትሪ ልማት ማስፋፋት አትችልም ሲል ህብረቱ ማስጠንቀቂያ ሰጠ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ አህጉሪቱ በህዝቦቿ ላይ ኢንቨስት ሳታደርግ የኢንዱስትሪ ልማትን ማስፋፋት አትችልም ሲሉ ማስጠንቀቂያ ሰጥተዋል። ሊቀመንበሩ ይህን የተናገሩት የአፍሪካን የኢንዱስትሪ መጻኢ ዘመን ለማጎልበት ክህሎት ለኢኖቬሽን እድገትና ለዘላቂነት በሚል መሪ ሀሳብ አዲስ አበባ ላይ በተጀመረው ሁለተኛው የአፍሪካ ክህሎት ሳምንት ጉባኤ ላይ ነው። በጉባኤው ላይ በቀጣዮቹ 10 ዓመታት የሚተገበረው የአፍሪካ አህጉር የቴክኒክና ሙያ ትምህርትና ስልጠና ስትራቴጂ ይፋም ተደርጓል። መሐመድ አሊ ህዝቡን ወደ ምርታማነት ዓለም አቀፍ ተወዳዳሪ የሰው ኃይል ለመለወጥ የጋራ ጥረት ያስፈልጋል ብለዋል። የአፍሪካ ህብረትም በአጀንዳ 2063 ለክህሎት ልማት ልዩ ትኩረት እንደሰጠም ጠቁመዋል። በአፍሪካ ህብረት የትምህርት ኮሚሽን ፕሮፌሰር ጋስፖርድ በበኩላቸው ያለ ክህሎት ልማት ኢንዱስትሪ ማስፋፋት እና ዘላቂ ኢኮኖሚያዊ እድገት ማረጋገጥ አዳጋች በመሆኑ ሀገራት ለቴክኒክና ሙያ ስልጠና ዘርፍ ትኩረት እንዲሰጡም አሳስበዋል። ሌላው ደግሞ በአፍሪካ አፋጣኝ የዕዳ ስረዛ እንዲደረግ ተጠየቀ። ባለሙያዎች በአፍሪካ አፋጣኝ የዕዳ ስረዛ እንዲደረግ የጠየቁ ሲሆን ከ30 በላይ መሪ ኢኮኖሚስቶችና ባለስልጣናት የአፍሪካ ሀገራት በአማካይ 17 በመቶ ዓመታዊ ገቢያቸውን ዕዳ ለመክፈል መዋላቸውን በመቃወም አፋጣኝ የዕዳ ስረዛ እንዲደረግ ጠይቀዋል። የኖቤል ተሸላሚው ጆሴፍን ጨምሮ ባለሙያዎቹ ይህ ከፍተኛ የዕዳ ጫና መንግስታት ለመሰረታዊ አገልግሎቶች የሚሰጡትን ድጋፍ እየገታ እንደሆነም አስጠንቅቀዋል። ይህም ሆኖ 32 የአፍሪካ ሀገራት ከጤናና 25 ሀገራት ከትምህርት ይልቅ ለዕዳ እንደሚከፍሉም እየገፋፋ ነው ብሏል። ባለሙያዎቹ የዕዳ ቅነሳ ከተደረገ በሚሊዮን ለሚቆጠሩ ሰዎች ንጹህ ውሃ ማቅረብና በሺዎች የሚቆጠሩ የህፃናት ሞት መከላከል እንደሚቻልም አስታውቀዋል። ጥሪው የቀረበው በአፍሪካ የጤና ስርዓት የመድኃኒት እጥረትና የሰራተኞች ችግር በገጠመበትም ወቅት ሲሆን በሚቀጥለው ወር በዓለም ባንክና በአይኤምኤፍ ዓመታዊ ስብሰባዎች ላይ ሀገራት ይህንን ጉዳይ እንዲፈቱት ጥያቄ ቀርቧል። በመጨረሻም ወደ አዲስ አበባ በከፍተኛ ሁኔታ የህዝብ ፍልሰት መጨመሩ ተሰማ። በአዲስ አበባ ትምህርት ቤቶችም ወደ ከተማ በሚደረግ ከፍተኛ ፍልሰት ከፈረቃ መውጣት አልቻሉም ተባለ። በከተማ የትምህርት ቤቶች ከፈረቃ ትምህርት አሰጣጥ እንዲወጡ ቢሰራም በከፍተኛ ፍልሰት ምክንያት ተመልሰው ወደ ፈረቃ እንዲገቡ ሆኗል ተብሏል። የአዲስ አበባ ከተማ አስተዳደር ወደ መዲናዋ የሚደረግ ከፍተኛ ፍልሰት አገልግሎት አሰጣጥ ላይ ጫና ፈጥሮብኛል ብሏል። በትናንትናው ዕለት የአዲስ አበባ ከተማ አስተዳደር ምክር ቤት
5ኛ ዓመት የሥራ ዘመን አንደኛ መደበኛ ጉባኤውን አካሂዷል። በዚሁም ስነ ስርዓት የምክር ቤት አባላት በከተማዋ እየተሰጡ ባሉ የውሃ፣ የጤና እንዲሁም የትምህርት እንዲሁም የትራንስፖርት አገልግሎት አሰጣጥ ላይ አሉ የተባሉ ቅሬታዎችን በተመለከተ ለከንቲባዋ ጥያቄ አቅርቧል። ከንቲባዋ አዳነች አቤቤም በሰጡት ምላሽ አዲስ አበባ ላይ ከፍተኛ ፍልሰት እንዳለም ገልጸው የከተማ አስተዳደሩ አገልግሎት በትክክል ለከተማ ሕዝብ ተደራሽ መሆን ላይ ፍልሰቱ ከፍተኛ ጫና እንደፈጠረም አንስተዋል። በጠቀሱት አገልግሎት ውስጥም የጫና ታይቷል ያሉት ከንቲባዋ ላብነትም በከተማ እየተሰጠ ያለውን የትምህርት አገልግሎት ዙሪያ ማብራሪያ ሰጥተዋል። በዚህም ትምህርት ቤቶች ወደ ከተማ በሚደረግ ከፍተኛ ፍልሰት ከፈረቃ መውጣት አልቻሉም ብለዋል። ከፈረቃ መውጣት ያልቻሉ ትምህርት ቤቶች ዙሪያ ተጨማሪ 2-3 ትምህርት ቤቶች ተገንብቶ ዘንድሮ ከፈረቃ ወጣ ብሎ ምዝገባ ሲደረግ ተመልሶ ፈረቃ ውስጥ የሚገባበት ሆኗልም ብለዋል። ከንቲባ በምሳሌነትም የኮልፌ ክፍለ ከተማን በማብራሪያቸው አንስተዋል። እየተሰራ ያለው የትምህርት ቤት ብዛትና ተመልሶ ወደ ፈረቃ የሚገባበት አግባብ መፈጠሩን ከንቲባ አዳነች ተናግረዋል። ከዚህም በተጨማሪ በጤና አገልግሎት ዙሪያ የጤና መድን መጨመር አንዱ ማሳያም ነው ሲሉ ተደምጠዋል። ለዛሬ ያቀርብንላችሁ መረጃችን በዚህ ጨረስን። መልካም ጊዜ